እርግብ ሀናን በሚያሳዝን ሁኔታ አነቀቻት። ሀና አጭበርባሪ ሌባ ነሽ! እንዴት ነው እስከ ዛሬ ልጅ ነኝ ሳትይ ዛሬ ልጅ ነኝ ብለሽ እኔ ስመጣ የመጣሽው? እናም አንቺ አጭበርባሪ ነሽ በማለት እዚህ ጋር እንደምታያትኝ አንቃታለች። ወይዘሮ ሜላትም ሀናን አንቺ እኔ እንደ ልጅ አድርጌ ሳቀርብሽ ብዙ ነገር ሳደርግልሽ ባበለው እጅን ተነከስኩ የተባለው ተረት። እናም ሀና አባሽን ላሳክምልሽ ብልሽ ይህን ያክል አልፈሽ ቤተሰቦች ልትለያይ እንዲሁም ደግሞ በስንት መከራ ከ16 ዓመት በኋላ ያገኘዋትን ልጅ አንቺ ልጅ አይደለችም ማልሽ በማለት ወይዘሮ ባዩሽ ምርመራው እንዲደረግ ያደረገችው ይህንን ተማምና ነበር። ምክንያቱም ደግሞ ውጤቱን ቀይራ የበለጠ እርግብ እንድትታመን ነበር። እናም ልጆች እኮ የዲኤንኤን ምርመራ ይመርመሩ ወይ አሉ እኮ ብላ ስትላትኝ፣ ግን አዎ እሱማ እኮ ጥሩ ነው ሜሉዬ፣ እኔም እኮ አስቤ ነበር፣ ግን ደግሞ ትንሽ ተረጋጋ ብዬ ነው እንጂ ይሄ ደግሞ በጣም ጥሩ ነው። አንቺስ ቢሆን አይታወቅም እኮ ዝም ብለሽ ነው እኮ የተቀበልሽው ትላታለች። ይህ ደግሞ ምን ማለት ነው ባዩሽ? አንቺም ደግሞ የተጠራጠርሽ ነው እንዴ? ቆይ 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 ግን አንቺንም ደግሞ ሀና ልጆችን ያስነካችቸው አንቺንም ማስነካችሽ እንዴ? ጤነኛ ነሽ እንዴ? ትላታለች። አይ ባዩሽም አይ እንደዛ አይደለም፣ ግን ደግሞ ለሁሉም ነገር ምርመራው ጥሩ ነው ትላታለች። ወይዘሮ ሜላትም ካላችሁ እሺ በቃ ትልና በዚህ በመስማማት ሀናን ሲጠብቋት ግን አልመጣችም ነበር። ሀና ደግሞ አባቷ ስለታመመ ሐኪም ቤት ስለሄደች እንጂ እነሱ ግን የመሰላቸው ሸሽታ ነው ፈርታ ነው። ምክንያቱም በውሸት ልጅ ነኝ ስላለች። ስለዚህ አሁን ደግሞ የዲኤንኤ ምርመራ ሲባል ለዛ ነው የፈራችው እያሉም ነበረ። ሀና ግን እውነት ግን አላት። ምክንያቱም አባቷን ስላመማባት ነው እንጂ ሀና ፈርታ ወይም ደግሞ በውሸት ልጅ ነኝ አላለችም። እናም በዛሬው ዕለት ምርመራ ሁሉ ተካሂዷል። ወይዘሮ ሜላትም በልጆቿ ሀሳብ ተስማምታ ልብሷን እያስተካከለች ያለ ምናሴ ይመጣና እማዬ እየተዘጋጀች ነው መሰለኝ፣ ምን አማራጭ አለኝ? እናንተ ከሆነ እምቢ ብላችኋል ትላለች። እማዬ እኛ እኮ አንቺን ለማስቀየም ሳይሆን ያው ያለውን ነገር እንወቅ ብለን ነው፣ ለዛ ነው እንጂ አትቀየሚ ይላታል። እሺ ይሁን ታዲያ አንተስ አትሄድም እንዴ ትለዋለች። እሺ እኔማ እሄዳለሁ ይላታል። ታዲያ ለምንድን ነው ልብስን ያለበስከው ብላ ወይዘሮ ሜላትም ትጠይቀዋለች። አይ እማዬ ትንሽ መቆየታችን አይቀርም ይላታል። ቆይ ለምንድን ነው ደግሞ የምንቆየው? ሀና ትንሽ ሳትቆይ አትቀርም ይላታል። ወይዘሮ ሜላትም አደለ? አዎ ድሮም እኮ አውቄው ነበር ትላለች። ምናሴም ምኑን ይላታል። ሀና አጭበርባሪና እንዲሁም ደግሞ ውሸቷን ልጅ ያልሆነችውን ልጅ ነኝ ያለችው ለሆነ ነገር ፈልጋ ነው። እናም አሁን ደግሞ ፈርታ ነው እንጂ ታዲያ ለምንድን ነው በቀጠሮ ያልመጣችው ትላለች። ኧረ እማዬ እባክሽን ተረጋጊ ስላትኝ፣ አዎ እናንተን እንደ ጅል ቆጥራችሁ ዝም ብለው ተነርተው ልጅነቴንም ይቀበላሉ ብላ ነው እንጂ ሀና በፍጹም የኔ ልጅ አትሆንም እንዲሁም ደግሞ አይደለችም ትላለች። እባክሽን እማዬ ተረጋጊ፣ ምናልባት እኮ ችግር ገጥሟት ሊሆን ይችላል። ምክንያቱም እኛ ሰዎች ነን፣ ብዙ ነገር ይገጥመናል። እናም ከዛ ውስጥ ደግሞ ሀና የሆነ ችግር ገጥሟት ሊሆን ይችላል ይላታል። ወይዘሮ ባዩሽም በጣም ትበሳጭና ኧረ እባክህ አሁንም ደግሞ እኮ ለእሷ ወግነህ እየተከራከርክላት እንዳይሆን ትለዋለች። ምናሴም ኧረ እማዬ እኛ እኮ ሰው ነን፣ ይሄ መወገን ሳይሆን እውነት ነው የተናገርኩት ይላታል። አሁንም ሀና እውነት አላት እያልክ ነው? እንደዛ ነው ምናሴ ብላ ትጠይቀዋለች። ሀና እስከማውቃት ድረስ መቼም ቢሆን ዋሽታ አታውቅም እና ሀና እውነት ነው ብዬ የማስበው ይላታል። ሀና እንግዲህ ምናሴ በጣም ነው የሚያምናት። ምክንያቱም ሀና ውሸታም አይደለችም። እንዲሁም ደግሞ ለገንዘብ ብላ ይሄን ያክል ጥግ ድረስ የማትሄድ ልጅ እንደሆነች ጠንቅቆ ያውቃል ምናሴም። ሰላም ሰላም፣ ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? እኔ በጣም ደህና ነኝ። ሰላማችሁ በዚህ ትበለዝ። ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰቡን ቤተሰባናችሁን ከልብ ነው አመሰግነው። ውድ ቤተሰቦች ዛሬም በአዲስ ቪዲዮ ኖላዊ ቀጣይ ክፍል ይዤላችሁ መጥቻለሁ። አጓጊ ላይ የዲኤንኤኑ ምርመራ ምን ላይ ደረሰ የሚለውን የምነግራችሁ ይሆናል። ማነው ቪዲዮ ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ ለምታበረታቱኝ አመሰግናለሁ። እንዲሁም አዲስ ከሆናችሁ ደግሞ ሰብስክራይብ አድርጋችሁ የደወል ምልክቷን መጫናችሁን አትርሱ። ሁላችሁም ወዳችሁ ፈቅዳችሁ ስለምትከታተሉኝ ከልብ አመሰግናለሁ። ቀጥታ ወደ ቪዲዮ እንሄዳለን።
ሜላትም ልጆቿን ቆይ ግን እናንተ እች ልጅ ያዞረችባችሁ አዚም መቼ ነው የምትነቁት? ትለዋለች ምናሴ። እባክሽን እማዬ እንደሷ አትሁኝ እንረዳት እስኪ ሀናን ይላታል። እኔ እኮ እናንተን ደስ ይበላችሁ ብዬ ነው እንጂ ሀና ልጅ እንዳልሆነች እኮ በደንብ አድርጌ አውቃለሁ ትላለች ወይዘሮ ሜላትም። እማዬ እባክሽን እንደሷ አትበይ ይላታል። ምክንያቱም እኛ ሰዎች ነንና ብዙ ነገር ሊገጥመን ይችላል። አረ እባክህ ዝም ብላ አትጃጃልብኝ። እስከ ዛሬ ችግር ገጥሟት የማያውቀውን ዛሬ እንዴት ችግር ሊገጥማት ቻለ? ትላለች ወይዘሮ ሜላት። ሀና የቀረችው ምርመራውን ፍራቻ ነበር የመሰላት እና የቀረችው ሆን ብላ ምርመራው እንዳይካሄድ ስለምትፈልግ ነው ትለዋለች። እውነትን ለመናገር እማዬ ሀና እንዲህ አይነት ሰው አይደለችም። እናም ይሄ ነገር አይመስለኝም ይላታል። ግድዛ ዝም በል፣ ለነገሩ እሷም እንዳድርግ እኔ ነኝ ሽሩሩ እያልኩኝ ቤቱን ኳስ ሜዳ ያደረገችው ብላ ወይዘሮ ሜላትም በጣም ትበሳጫለች። ወይዘሮ ሜላትም በጣም ተናዳ ምናሴን ትታ ትሄዳለች። ምናሴም ተከትሎ እማዬ ኧረ እባክሽን ተረጋጊ ይላታል። ወይዘሮ ሜላት ግን በጣም ተበሳጭታ በተለይ ደግሞ ከስራዋ ስለቀረች ተናዳ ጥለው ትሄዳለች። ሰላምም ሀና ስለሌለች ክችን ገብታ ምግብ እየሰራች ነበር። እናም እርግብ ትመጣና እንዴ እህቴ ምን እየሰራች ነው? ምግብ እየሰራው ነው ትላታለች። እና ታዲያ ላግዝሻ ትላለች። ሰላምም አይ ጨርሻለሁ አያስፈልግም ግድ የለሽም እህቴ እየሰራችማ እኔ ቁሚያ ላይም ትላለች። እርግብም ሰላምም የምሰራውን ስራ ለቃላትኝ ወደዛ ዘወር ትላለች እና በጣም ትነፍሳለች። ምክንያቱም ደግሞ ሰላም እርግብን ከመጀመሪያ ጀምሮ አልተቀበለቻትም። ምክንያቱም ደግሞ እውነት ከሀና ጋር እንዳለም ታውቃለች። እናም ሀናን በጣም ታምናታለች። ስለዚህ እርግብ አጭበርባሪ እንደሆነች ስላወቀች እናም እሷም ብዙም ፊት አልሰጠቻትም። ግን ደግሞ በትናንትና ጉዳይ የተቀየምኩሽ መስለሽ ነበር አይደል ትላታለች። ትላንትና ምን አድርገሽ ነበር ብላ ሰላምም ትመልስላታለች። ታዲያ እረስተሽው ነው እንዴ ትላለች እርግብም። እውነቴን ነው የምልሽ እኔ ምንም ነገር የማስታውሰው ነገር የለም ትላለች። ኧረ እባክሽ ከረሳሽውማ እየቀለድሽ ነበር ማለት ነው። ምንድን ነው እሱ ብላ ትላታለች። ያልኩሽን አስታውሽኝና እየቀለድኩ ነበር ወይንስ ደግሞ የእውነቴን ነበር የሚለውን ነገር አስታውሳለሁ ትላታለች። እንዴ እንዴት ረሳሽው ሰላምዬ? ከኔና ከሀና ማንን ትመርጫለች ስልሽ ሀናን ያልሽው ነው። እና ታዲያ ይህን እኮ ነው እሱን ነው እንዴ? አዎ አስታውሽው? እየቀለድሽ ነበር አይደል ትላታለች። ኧረ እኔ እየቀለድኩ አልነበረም። ምን የምርሽ ነው ሰላምዬ ብላ እርግብም በጣም ትደነግጣለች። የምሬን ነው፣ ምክንያቱም ሀናን ለረዥም ጊዜ ነው ማቃት። እናም ከአንቺ ደግሞ ሀና በደንብ ትቀርበኛለች ብላ ትመለስላታለች። እኮ ደግሞ እኔ እህትሽ ነኝ፣ ሀና እኮ ሰራተኛ ነች ትላታለች። ይኸውልሽ መወለድ ቋንቋ ነው ይላል ምናሴ ይህ ደግሞ የደም ጉዳይ ሳይሆን የልብ ጉዳይ ነው ትላታለች። እርግብም በጣም ትደነግጥና የሆነሽን ነው ሰላም? አዎ እውነቴን ነው። እና አንቺ መተሽም ሆነ በኋላ ለእኔ እህቴ ነች። ደም ከሆነ ደግሞ ከአንቺ ጋር በደም ከተሳሰር ነው በላይ ከኔ ውስጥ እየተዘዋወረ ያለው ደም የእሷ ደም ነው። ስለዚህ ሀና ከማንም ትበልጥ